ሰይጣን ነበር ክፋት የሚያሰራን ድሮ። አሁን ፈጣሪ ይመስገን እኛንን የምናሰራው ዘንድሮ። ሰው አስቶኝ ነው ማለት ጀምሯል አሉ ሲጠየቅ ኮራ ብሎ የልማዳችንን ወርሶ። ያ የድሮ ደባሌም ሲፎክር ኖሮ ነው የተበላው። ጠግቦ ነው ጣራና ግድግዳውን በላይ ሽጦ ይግረም ሲል ኪራይ ሲያስከፍል ይኖርና ክፋቱ የእጁን ከፈለው። ጥርግ ለባለ ተራ ደባል አስረክቦኝ በግዱ እየተነፋረቀ ቀጣይ ተራውን ጥበቃ ተመሸገ። አየር ወለድ ነኝ ይላል ነፃ አውጪ ኮማንዶ። ታዲያ አንገትህን ቆርጬ ለቀይ ባህር አሳ እራት ነው ማበላ ይለኝ ነበር። እሱም እንደ ባለ ተራው የዘንድሮ ደባሌ ሲጠግብ ይፎክራል። ሲያግበሰብስ ከረመና ወንድሙን ለሞት ገብሮ መርዶ ሊነግረው ሌሊት በወጉ ማታ መጠጥ ቤት አረዱትና ወደ መጣበት ሰደዱት። ገፉት ወደ ጥጉ። የታባቱ የደምሱስ አለብህ ቀንስ ስለው ይልቅ እስክትሞት ለሞተ ወንድም አልቅስ ይለኝ ነበር ነፍሱን ይማረውና። የታባቱ ገና ለገና ይወርሰኛል ኪራይ ክፈል ይለኛል በተራው ብሎ መሄጃ ሳጣኝ። ታጋይ ነኝ ባይ ወንበዴ የእጅ አመለኛ መደዴ። ሂድ ያልኩታ ሂድ ቀይ ባህር ልማደኛ እጅህን በቆዳህ መረብ የተራበ አሳ አጥምድበት። ልትበላው ስትንሰፈሰፍ ውጦ ያሳርፈሃል። ሰውነቴ እስኪገባህ የሙሴን በትር አናቷን ቆርጠህ ሐሰትህን ቀጥልበት። ዘንዶ ሆና እስክትውጥህ እባቡንና ንደፋት እንደ ልማድህ። ሰተተት የድርሻህን ውሰድ። ሂድ በራስ መንገድ። የሰው እውነት ሰርቀህ መክበርን አትልመድ። የሰው ሐቅ አትግፋ። የጊዜ ነው ስልጣን ጉልበት አለኝ ብለህ ለመጣል አትልፋ። የድርሻህን ውሰድ ከሕይወት መንገድ ውጣ። እውነቴን አትንካት ቃሌን አታገርጣ። የኔን ለኔ ተዋት። ያንን ጉድጓድ ማን ማሰው? ያሰው። ማን ገባበት? የማሰው። ያንን ክብሪት ማን ጫረው? ያሰው። ማን ነደደበት? የጫረው። ያንን ስለት ማን ሳለው? ያሰው። ማን ታረደበት? የሳለው። ዘመና ዙሪቱ ገና ጉድ ያሳያል። እውነት ዓይኗ ጠፍቶ ሐሰት ይመራታል። ምዕራፍ 33 ዘካርያስ ቼ ከድርሰታቴ በመጥፎ ማንነት የሚታወቁ ሰዎችንና ጠማማ የመንግስት አሰራሮችን በቅኔዎቹ ከመርገም ባለፈም መልካም ስራዎችን ማሞገስ መልካም ሰሪዎችን ማወደስም ይችልበት ነበር ይባላል። ነገር ግን ብዙዎች በመልካም አይረዱለትም ነበር። አሊ ወርቄ ወርቅ አንጣሪ የሴቶች ደረት አሳማሪ በጅማ ከተማ የመጀመሪያው ወርቅ ቤት ባለቤት እንደሆኑ የሚነገርላቸው አቶ አሊ በወቅቱ ዝነኛ ሰው ነበሩ። ብዙዎችም አሊ ወርቅ እያሉ ነበር የሚጠሯቸው። ከዲር ሰተቴ ሰውየውን አድንቆ በተናገረው በቅኔ ሰደብከኝ ብለው ጠመዱት። አሊና ከድር ተኮራረፉ። አሊ ወርቄ ትልቁ ዝናቸው ከወርቅ ነጋዴነታቸው ባሻገር ልጃገረዶችን አሳዳጅነታቸው እንደነበርም ይወሳል። ከወጣትነታቸው ጀምሮ ጎልማሳነታቸውን አገባደው ወደ እርጅና የተቀላቀሉት ድንግል ሴቶችን በማሳደር ነበር ይባላል።
የካበተ ሀብታቸው ደግሞ ይህን ተግባራቸውን አቅልሎላቸው ነበር። ታዲያ የማይቀረው እርጅና እየገሰገሰ መጣና እጅ አሰጣቸው። አቅም እየነሳቸው ሄደና የከዘራ ወዳጅ አደረጋቸው። የለመዱትን የልጃገረዶች ገላም መጎብኘት ነሳቸው። እያዩ ብቻ በቁጭት ማለፉን አቅማቸው። ከድር ሰተቴ ይህን እውነት አሳምሮ ያውቃል። እናም አንድ ቀን መንገድ ላይ ተገናኙ። ቆም ብሎ እየሳቀ አያቸው። በንዴት ዞር ብሎ አፈጠጡበት። ምን አባት አፈጣለህ አንተ ቀውስ አሉት እየበገኑ። አሊ ወርቄ ኦሪጂናሌ እርጅና በጣም እንተሻሌ አለ ከድር ሰተቴ ይበልጥ እየሳቀባቸው። አሁንማ ባለ ጊዜው አንተ ነህ፣ የፈለግከውን ብትል መብት ነው አሉት ከዘራቸውን እያወዛወዙ አቅም በማጣታቸው በቁጭት ጥርሳቸውን እያፋጩ። ከድር በዚህ ቅኔ ውስጥ ኦሪጂናሌ የምትለውን ቃል የተጠቀመው አንድም የሰውየውን ጠንካራነት ለማመልከት፣ ሁለትም ኦሪጂናል ልጃገረዶችን አሳዳጅነቱን ለማመልከት ነበር። ከድርን በጥላቻ ይመለከቱት ከነበሩ ግለሰቦች መካከል አንዱ ገብረ ኢየሱስ የሚባል ታዋቂ ነጋዴ ነበር። የሰው በጊዜው በጠጭነቱ የሚታወቅና የእጅ አመልም ያለበት ነበር ይባላል። በጊዜው የናጠጠ ቱጃር ቢሆንም የጠጣበትን ብርጭቆ አይመልስም ነበር። ከከድር ሰተቴ ጋር መጠጥ ቤት በተገናኙ ቁጥር እንዳይናገረው ከድርን ቀድሞ ይሰድበዋል። ከድር ተናግሮት አያውቅም፣ በንቀት ያለፈዋል። በአንድ ወቅት ግን አጋጣሚው ተፈጠረ። የሰውየው ወንድም አስመራ ውስጥ መሞቱን ከድር በተባራሪ ቀድሞ ሰማ። በሁለተኛው ቀን ሊነግረው ማምሻውን እንደ ልማዳቸው ሲገናኙ እንዲህ አለው ይባላል። ገብረ ኢየሱስ ከሱስ ቀንስ፣ ለሞተ ወንድም አልቅስ። ምንጸተኛው ባለቅኔ በአንድ ንግግር ውስጥ 3 መልእክቶችን አስተላልፎለታል። ሁለቱ የመጠጥና የስርቆት ሱስህን ቀንስ ሲሆን፣ አንደኛው የወንድሙን ሞት በአደባባይ አረዳው። የደርግ ባለስልጣናት የከድርን ውሎና ስለነሱ የተነገረውን ለቃቅሞ የሚያደርስላቸው አንድ ጸጉር አስተካካይ መደቡበት። ይህ ጸጉር አስተካካይ ከከድር ጉዳይ በተጨማሪ የወጣቶችን ሁኔታም መረጃ በተለያዩ ዘዴዎች እየጠባ ለባለስልጣኑ ያደርስ ነበር ይባላል። ከድር ሰተቴ እስር ቤት ሁለተኛ ቤቱ ነበርና በአንድ ወቅት የባለስልጣናቱ ጆሮ ከድር ወደ ታሰረበት ጣቢያ ሌላ ሰው ሊጠይቅ ድንገት ይከሰታል። ከድር ከውስጥ በኩል ሆኖ አይቶት ነበርና በንዴት ጓደኛውን እንዲህ ሲል ጠየቀው። ሚስጥር እየጠባ ውጭ ያለውን ሰው ሁሉ አሳስሮ ጨረሰ እንዴ ጆሮ? እዚህ ደግሞ ምን ሊሰራ መጣ? ከዚያም ፍንጥር ብሎ ተነስቶ ድንጋይ አንስቶ እስረኞች መጠየቂያ አጥሩ አጠገብ ይደርስና መጮህ ይጀምራል። የኛ ሰው በደማስቆ፣ የኛ ሰው በደማስቆ፣ ኮፈኑን ላነሳው ነው እያለ ደጋግሞ ጮኸ። ንግግሩ ለማንም ግልጽ መሆን አልቻለም። ወዲያው ይህን ብሎ የያዘውን ድንጋይ ወደ ጸጉር አስተካካዩ ጆሮ ጠቢ ወርውሮ የግንባሩን ቆዳ ገሸለጠው። እንዳለውም ኮፈኑን አነሳለት። ጣቢያው ተተራመሰ። ጊዜው ሀገሪቱን ለረሃብ እጅ አሰጠ። 1976 ዓመተ ምህረት የረሃብ ስጋት በየቀየው ጓዙን ጠቅልሎ ገባ። ደርጉ የፖለቲካ ፍጥጫውን ሲፋጠጥ ለስሙ እውነት እየካደ አልተራብንም ብሎ ሲግደረደር ፈጣን ምላሽ መስጠት አልቻለም ነበር። ከድር ሰተቴ ውስጡ የነደደውን መናገር አይታክተውም ነበርና እንዲህ አለ። 77
1 እንጀራ ለ7 78 1 እንጀራ ለ8 ከሞት ለመሰንበት 79 1 እንጀራ ለ9 እሱም ኖሮ ቢገኝ። ይህ አባባሉ ታዲያ በወቅቱ የነበሩ ሰዎች እየተቀባበሉ ወጋቸውን የሚያስፋፉበት ቅኔ ሆነ። እንዳለውም በፍጥነት መፍትሄ ባለመሰጠቱ ሀገሪቱ እያደር በከፍተኛ ረሃብ ተመታች። ንግግር ሲሆን መደናቆር፣ ሰው ዝምታን ገዝቶ ይክበር። ይህ ከሆነ በኋላ ከድር ሰተቴ በሰባዎቹ መጨረሻ አካባቢ አንድ ግራ አጋቢ ንግድ ጀምሮ ነበርም ይባላል። ከሚታወቅበት የቡናና የወርቅ ንግድ ወደ ቃል ንግድ ተሻገረ ተባለ። ጉዳዩ ትንሽ ግራ አጋቢና አልፎ ሲታሰብ ጥልቅ ቅኔ ነበር። በእርግጥ አንዳንድ እማኞች ሲናገሩ ይህን ንግድ የጀመረው ሌላ መሰሉ እንደነበር ቢሆንም ጉዳዩ ገረሜታን የሚጭር ድርጊት ነበር። 1 ቃል በ10 ሳንቲም 1 ቃል በ10 ሳንቲም ሕይወት የሚያከርም እያለ ሰዎች ቃል እንዲገዙት ያግባባል። ብዙ ሰዎችም ድርጊቱ ስለሚያዝናናቸው 10 ሳንቲም ከፍለው የታል የሚሸጠው ቃል ይሉታል። ከድር ወደ ገዢው ጆሮ ቀርቦ በሹክሹክታ ቃሉን ይነግረዋል። ከዚያም ጥሎት ይሄዳል። ዝም የሚል ነበር እየዞረ በ10 ሳንቲም ሲሸጥ የነበረው ቃል። ብዙዎች ከድር ሰተቴ ምን ለማለት እንደፈለገ አልገባቸውም ነበር። ጊዜያት አልፈው ሲገባቸው በአድናቆት መናገር አቅቷቸው ዝም ብለዋል። በዚያ ቀውጢ ወቅት እውነትም ዝምን መግዛት ዋጋ ነበረው። በዚህ ምክንያትም ከደርግ ባለስልጣናት አንዱ ኮሎኔል ካሳይ ማንደፍሮ በተራው ከድር ሰተቴን አሰረው። ነገር ግን በመሃል አሳሪው ባለስልጣን ድንገት ከበላይ አለቆቹ ጥሪ ደርሰውና ወደ አዲስ አበባ ያመራል። በዚህ መሃልም ሌላ ከፍተኛ ባለስልጣን በአጠቃላይ በሀገሪቱ ማረሚያ ቤቶች ላይ እየዞረ የእስረኞችን ሁኔታ ይጎበኝ ነበርና ድንገት ጅማ ተከሰተ። በጉብኝቱ ወቅትም እስረኞችን በሰልፍ ደርድሮ የታሰሩበትን ምክንያት አንድ ባንድ ይጠይቅ ጀመር። በቀላል ወንጀል የገቡትን ለብቻ ይለያል። በዚህ ሁኔታ እያጣራ ከድር ላይ ይደርሳል። የማረሚያ ቤቱ ኃላፊዎች ግን ከድርን ያሰረው ከፍተኛ አመራር ነውና እሱ ካልመጣ ጉዳዩ መታየት የለበትም፣ እሱን ባታናገረው ይሻላል ይሉታል። ከድር ንግግራቸውን ሲሰማ ድምፁን ከፍ አድርጎ ጥያቄ ሰነዘረ። ኮሎኔል ካሳይ ማንደፍሮ አዲስ አበባ ሄዶ የቀረ እንደው ከድር ሰተቴ እዚህ ሊበሰብስ ነው? የእስር ቤቱ ኃላፊዎች ተንጫጩ። ከሄደ ገና 2 ቀኑ ነው፣ አትዘባርቅ አሉት። ከድር ምላሽ አልሰጠም። ወንጀሉ ቀላል ቢሆንም የመፈታት ዕድሉ ግን ለጊዜው ተጨናገፈበት። ይህ በሆነ በሁለተኛው ቀን በቃል ንግድ ምክንያት ያሰረኝ ኮሎኔል ካሳይ ማንደፍሮ አዲስ አበባ ላይ ባልታወቁ አካላት መገደሉ ተሰማ። በጊዜው በተፈጠረ የውስጥ ሽኩቻ በራሱ ሰዎች እንደተመታ ጭምጭምታ ቢሰማም ኢህአፓዎች እንደገደሉት ነበር የተነገረው። የእስር ቤቱ ኃላፊዎችም ያለማንም ትዕዛዝ በድንጋጤ ከድርን በነጻ ለቀቁት። ከድር ሰተቴ ለቁጥር ለሚያዳግቱ ጊዜያት ቢታሰርም ወንጀሉ ይህ ነው ተብሎ ተፈርዶበት ግን አያውቅም። ለፍርድ የሚያበቃ ወንጀል ባይገኝበትም ታዲያ ለረጅም ወራት በእስር ያሳለፈባቸው ጊዜያትም ነበሩ። ከነዚህ ጊዜያት መካከል በአንዱ የእስር ቆይታው ይህን እንደፈጸመ ይነገርለታል። ብዙ ጊዜ በእስር ቤት ውስጥ በሆነ ባልሆነው የሚደበድበው ወታደር ነበር። ታዲያ ከድር ቀን ሲጠብቅለት ቆይቶ በፍቃድ ከተማ ወጥቶ የሚዝናናበት እድል ይፈጠርለታል።
በዚያ ወቅት ማንኛውም በቀላል ወንጀል የታሰረ ሰው ለፖሊስ አበል በመክፈል ጥበቃ ተመድቦለት ተዝናንቶ መመለስ ይችላል። ከድር ሰተቴ ይህን ዕድል እንዳገኘም ለጥበቃ ያ ሁሌም የሚደበድበው ፖሊስ እንዲመደብለት ይጠይቃል። መምረጥ መብቱ ነበርና ይፈቀድለታል። በየትኛውም ስፍራ ከዲር ከተገኘ ጋባዡ በወረፋ ነበር። ታዲያ እንለትም ከሆቴል ሆቴል ሲዞሩ ከድር በሚያገኘው ገንዘብ እስኪጠግብ ፖሊሱን ይጋብዘዋል። እንዲህ አይነት ዕድል በደሞዝ ሰሞን ብቻ የሚገጥመው ጠባቂ ፖሊስ ከልክ በላይ ይጠጣና ሰክሮ ከቁጥጥር በላይ ይሆናል። ምሽት መመለስ የነበረባቸውን ወደ እኩለ ሌሊት ያሳድጉታል። በመጨረሻም ከድር በአልኮል ደንዝዞ አቅም ያጣውን ፖሊስ ደግፎ ወደ ጣቢያ ይወስደዋል። ነገር ግን መሃል መንገድ ደርሶ ይደክመውና መንገድ ላይ አስተኝቶት አጠገቡ ይቆማል። ድንገት ያዩት ሮንዶች ይቀርቡና ምን እያደረገ እንዳለ ይጠይቁታል። ከድር መለሰላቸው፣ ቀን እንዲጠብቀኝ የላካችሁትን ሰው ያው አሁን እየጠበቅኩላችሁ ነው። ይህን የሰሙት የጣቢያው ዋና አዛዥ በንጋታው ከድር ሰተቴ እንዲፈታ በቦታው ፖሊሱ እንዲታሰር ትዕዛዝ አስተላለፉ። በእርግጥ የከድር ሰተቴ የልብ እውነታ አንድና አንድ ብቻ ነበር፣ ውሸትን መጠየፍ። ፍርሃት ባስጎነበሰው ትውልድ መሃል እንደሱ ቀና ብሎ እውነትን የሚናገር ሰው ለሀገርም ኩራት ነው። እንደ ሻማ ቀልጦ ቢያልፍም ቅሉ ለተኙት አንቂ ደውል ሆኗል። በድፍረት የልቡን ተናግሮ ማለፉ ለሱም ለመሰሎቹም የኩራት ድል ነው። ሲፈልግ እንዲህ ይላል፣ ሻምበል ባሻ የጉቦ ዋሻ አብሉ ይለዋጥ ሰልቃጭ ብቻ። በዚያ ዘመን የነበሩ ባለስልጣናት ምን ያህል በጉቦ እንደተጨመላለቁና ጉቦ ከመብላትም አልፈው የጉቦ ዋሻ እንደሆኑ ሊያመለክት የተናገራት ይቺ አባባል ግን አሳሩን አስቆጥረዋለች። በተለይም የሻምበልነት ማዕረግ ያላቸው ወታደራዊ ባለስልጣናት እኔን ነው ያለው እያሉ እሱን የማሰር ወረፋ ገብተው ነበር ማለት ይቻላል። ምዕራፍ 34 ከድር ሰተቴ በአጋሮ ጎዳናዎች በወዳጆቹ ልብ ውስጥ እንኳን አብሎ በልቶ ጠጥቶ አብሎ የተጫወተ ይቅርና ጥላህ ራሱ ጽልመት ከዋጠህ ጥሎህ ይሸሻል አሉ እርጅና በጨምዳዳ መዳፉ አሽቶ የጨመደዳቸው ጭርጭስ ያሉ ሽማግሌ። እላያቸው ላይ ጣል ያደረጓትን አዳፋ ፎጣ አስሬ ወደ አንገታቸው እየመለሱ ድምፃቸው ንፋስ እንደበረታበት ታምቡር ይርገበገባል። ባትሪዋ እንደደከመ አሮጌ ቴፕ ይቆራረጣል። በሚርገበገብ መቆራረጥ ውስጥም ግን በጥራት ይሰማል። በርከት ያሉ ወጣቶች ሰብሰብ ብለው ሻይ ቡና እያሉ ኢጀበኒ ከሚያደርጉበት አንድ ላስቲክ ለበስ ደሳሳ የዳስ ካፌ ውስጥ ናቸው። ፈገግታ ካፌ ይሏታል። የሱሌን ፈገግታ በማንተራስ ከዚህ ዳስ ውስጥ ተሰይሞ ያለ ሁሉም ወጣት ተመስጦ የሽማግሌውን ወሬ እየሰማ ነው። ያልገባውን ይጠይቃል፣ በገባው የሳቀ ቀኑን ያደምቃል። አንዳንዱ ደግሞ የወሬ ቦይ ለመቅደድ ከዚህ በፊት ከተናገሩት የአንዷን ታሪክ ርዕስ ይጠራና አዲስ ያልተነገረ ታሪክ ይመዝላቸዋል። እርሱን ይዘው ጋሼ ባውዛ ይቀጥላሉ። በተናዱት የፊት ጥርሶቻቸው መካከል የደከመችና የወየበች ምላሳቸውን እያሾሉ አስገራሚ ታሪኮችንና ተረት ተረት አይነት ገጠመኞቻቸውን ይተርካሉ። የትዝታ ቱባ ክራቸውን ያለ ስስት እየተረተሩ የጨዋታ ዳንቴል በሱሌ ቡና ኪሮሽነት ይዘመዝማሉ። ቡና ደገሚያቸው ሱሌ
አለ አንድ ቀይ ወጣት በመሃል ወደ አስተናጋጇ ሱሌ እየተመለከተ። ጫት ልስጦት እንዴ ጋሽ ባውዛ አለና ጠየቀ። ሌላው ጥግ ላይ ተቀምጦ የተዘናፈለውን የጫት ቀንበጥ እየቀነጠሰ ወደ አፉ የሚሞጅረው ጎልማሳ የጫቱን ፌስታል እየነካካው ሊያማልላቸው መፍጨርጨሩ ነው። አልመለሱለትም። ኧረ እባክህ እሳቸው እኮ በቡና ሙቀጫ አስወቅጠው ነው የሚቅቡት። ጥርሳቸው ከቦታው መርዟል አለና መለሰ። በረከት ጅሎ የሚሉት ሞኛ ሞኝ ቢጤ ሞኛ ሞኝኛ እየሳቀ። ጋሽ ባውዛ ዞር ብለው በቁጣ ተመለከቱትና ገለማምጠውት ሲያበቁ ወሽመጡን የሚቆርጥላቸውን ንግግር አስሰው ተነፈሱ። አንተ በግ የኔ ጥርስ ነው የመለሸው። ለምን አንተ ወደ በግ ተላህ አትመልሽም? ቀንድ ላስ አሉት። ሁሉም በንግግራቸው መሳቅ ጀመረ። ሳቅ እዚህ ያለ ስስት ይምነሸነሻል። ዕጣኑ እንደ ክረምት ደመና ሽቅብ ይትጎለቆላል። ጥቁር ቡና ከጠይሟ ሱሌ ፈገግታ ጋር ይቀዳል። ጨዋታ እዚህ እንደ ልቡ ይነፍሳል። ሙሉ ነፃነት አለውና በኩራት ይነግሳል። ምክንያቱም አጋሮ ነው። ከአጋሮም የቆንጆዋ ሱሌ ፈገግታ ነፍስ ዘርቶ የሚፈካበት ካፌ። በዚች ውብ ከተማ በቃናውም በአቀራረቡም ልዩ የሆነ የጀበና ቡና እንዲህ አይነት ትንንሽ ቤቶች ውስጥ ብቻ ይገኛል። በተለይ አጋሮ የሱሌ ቡና ዓይንህን ጨፍነህ ፉት ብትለው ከአድማስ ወዲያ ሳይቀር ያለውን እስክታይ ይከፈታል። እዚህ ሱሌ ጋር ቡናና ሻይ ብቻ ሳይሆን ጨዋታና ሳቅም እንደ ጉድ ይቀዳል። ለሁሉም ክፍት ነው። ትንሹም ትልቁም ሀብታሙም ድሃውም እኩል ይስተናግድባታል። እንደየእሻቱ በነፃ ሐሳቡን እያነሳ እየጣለ እግሩን አንስቶ በነፃነት መሳቅ ይፈቀድለታል። ሱሌ ቀሽቲ፣ አቤት፣ ምን ይምጣ? በፈጣን መልስ ፍንክንክ ፍልቅልቅ እያለች እንደ በጋ ምንጭ የፈገግታ አድባሯን ታነክሰዋለች። የታዘዘችውን በፍጥነት ታደርሰና ደሞ ሌላ ትእዛዝ በፈገግታ ትቀበላለች። ሱሌ ሱላማጢስ የትንሿ ዳስ ካፌ ባለቤት፣ አስተናጋጅ፣ ገንዘብ ተቀባይና ወዘተም ናት ለቤቱ። በቅጽል ስሙ አንክቴ በመባል የሚታወቀው ግዙፍ አካል ጉዳተኛ ጎልማሳ ጉማ ከድር ከጥግ ኮርነር ዊልቸሩ ላይ ተቀምጦ ሁሉንም ይሰማል። ሲስቁ ይስቃል፣ ሲያወሩ ይሰማል። እንደ አብዛኛው የቤቱ ታዳሚ በኢጀበኒ ያልታጀበ ደንበኛ ነው። ሽማግሌው የሚያወሩት ተረክም በልዩ ሁኔታ የሚነሽጠው እሱም ብቻ ነው። ተረት ስለሚወድ ብቻ ሳይሆን ስለሚያስፈልገውም ጭምር። ምክንያቱም ቀን ቀን ከሳቸው የለቃቀመውን ማታ ለልጁ እየነገረ እንቅልፍ ያስወስድበታል። እስቲ ዝም በሉ፣ አንዴ ይቀጥሉልን። ድንገት ኮስተር ብሎ ተናገረ። ድምፁ ሲሰማ ሁሉም ጫጫታውን በአንዴ ቀጥ አደረገው። አንክቴን ያለመስማት ምን እንደሚያስከትል ሁሉም ጠንቅቆ ያውቃልና ደርሶበት ወይም አይቶት። ጋሽ ባውዛ ለሚተርኩት ታሪክ ክፍያ የተቀዳላቸውን ቡና ቦት እያሉ የጀመሩትን ወግ ቀጠሉ። እናላችሁ የኪሎሎሌ ልጅ አባ መጫ የግል ፕለናቸውን ለመግዛት በዚያ ጊዜ ወዳጃቸው የሆነው ይልማ ደሌሳን አማከሉት። ይሁንና እንደ ልጅ ጨዋታ ነበር የቆጠለባቸው። በፍጹም የማይታሰብ ጉዳይ መሆኑን ያውቅ ነበርና የቅልብ አሉት። አባ መጫ ግን አምልሎ ነበርና ከአባቱ ወርስ ያገኘውንና ከራሱም ቡና ንግድ ጨማምሎ ወደ 5000 ጠገላ አዘጋጅቶ በሎፒላ አስጭኖ ጉዞ ጀመሩ።
ወዴት አትሉኝም? ይሄን ደፋል። ወደ አዲስ አበባ አይደለስ የለ ሸገር ደለሱ። ቤተ መንግሥቱን አፈላልገውም ጃንሆይን ማናገር እፈልጋለሁ ሲሉ እጅ ነሱ። ከየት ነው ተባሉ። ከለምለሚቱ አጋሎ ምድር። ደረታቸውን ነፍተው መለሱ። ግቡ ተባሉ። ገቡ። ከዚያም ለጥ ብለው ለጃንሆይ እጅ ነሱና ወደ ጉዳያቸው ዘለቁ። ፀሐዩ ንጉሣችን እልፍ ዘመን ይንገሱ። እኔ ባሪያው የመጣሁት ከወደ ጅማ አጋሎ ከምትባል ለምለም ምድር ነው። ፍቃዶ ቢሆንና ጢያላ ለዚህ ከተማ ለመግዛት አስቤያለሁ። በቂ ገንዘብም አሰባስቤ አጠራቅሜ መጥቻለሁ አሉና እንደገና እጅ ነሱ። ጃንሆይ ሆዬ ተገልመው ሊሞቱ አሉ። ግን ጢያላ የሚገዛ ብል ይዘዋል ወይ እርሶ ብለው ጠየቁ። እንደ ተገልሙ ግራና ቀኝ የተደለደሉ ባለሟሎቻቸውን በጥያቄ ዓይን ቃኟቸው። በሚገባ ክቡልነቶ አሉና የኪሎሌ ልጅ ጀግናው አሁንም እጅ ነሱ። አባ መጫ ኪሎሌ ማንም ባልነቃበት ዘመን ነቅተው የተፎገሉ ጀግና። አያችሁልኝ፣ ከዘመን ቀድሞ መንቃት ችግሩ እዚህ ላይ ነው። ጋሽ ባውዛ ጥንት ጥርሳቸው ያርፍበት የነበረውን ባዶ የመንጋጋቸውን ሐዲድ ፈልቅቀው የተጨቆነች ኮሳሳ ፈገግታ ፈገጉ። ከዚያም የተቀዳላቸውን ቡና አንስተው በወፍራሙ ፉት ታሉትና ወጋቸውን ቀጠሉ። ጉድ እኮ ነው ጃል፣ ስብህን ማላልከኝ አሉ ጃንሆይ እንደ ተደነቁ። አባ መጫ ኪሎሌ መለሱ በኩላት በጉጉት የተወጠለች ፈገግታቸውን በከንፈላቸው ላይ እያንከላተቱ ዓይኖቻቸውን በልጥጠው። አባ መጫ ኪሎሌ ይባላለሁ። አባቴ ፊት አውላሊ ኪሎሌ በቅርብ ነው ያለፉት አሉና ቀና ብለው ቆሙ። ነፍሳቸውን ይማር። አዎ አባ መጫ፣ እሺ በል እስቲ የታል ገንዘቡ? ወዲህ በለውና እንምከልበት አሉ ጃንሆይ ለቀልድ ያህል። ለገል ግን ወዲያው በኬሻ የተሞላ ብል ተዘርግፎ ከፊታቸው ተከመለ። ጉድ ተባለ። ጉድ ጉድ! ይህን የተመለከተ ሁሉ አፉን ያዘ። በተለይ በዚያን ወቅት የከፋ ጠቅላይ ግዛት እናስ ማን ተረፈ? ማን ገብቶ ሊያየው? ቆይ ግን ማን ቆፍራለው? የላከው ድሮስ ተላላኪ ይበለው። ፈንቃይ ተፈንቃይ፣ ፈንጋይ ተፈንጋይ፣ ኪራይ አከራይ፣ ገዳይ ተገዳይ፣ ሰው የሞት ሎሌ፣ ሰው የሞት ሲሳይ እያልኩ ሳንጎራጎራ አምሽቼ የተኛው ቀን ክፉ ሕልም ልቤን ሲቧጥጠኝ አደርኩ። አበውና እመው ተሰልፈው በዝማሬ ወረብ ያወርዳሉ፣ መንዙማ ይዘይራሉ። በሰማይ ቤታቸው በአንድ ዜማ የሀገር ቀሚሷ ተገልቦ ንፋስ ገባው ማኅፀኗን። ንፋስ የሳበ ትውልድ ነው ስናይ ልትወልድ አማማጧ። ወይ አንቺ የፍርጃ ምድር ኢትዮጵያ! ሁሉም እየመጣ ለጥጋቡ ይግጥሻል፣ ግጦ ባጥንት ያስቀርሻል። ደሞ ስታገግሚ ስሙን ቀይሮ ሊግጥሽ ይመጣል። ሌላው ባለተራው ደግሞ ባጥንት ላይ ያስቀርሽ፣ የራብተኛ ጥርሱን ስሎ የቀረች ስጋሽ ላይ ክራንቻውን ተክሎ ሊመጠምጥሽ ይሰለፋል።
ሊቀራመትሽ ሰነድ ይፈራረማል። እጁን ያውጣ ያልተጋጠ ወይም ባለጊዜ ነኝ በሚል ሽለላ ሕዝቡን ሊግጥ እርሱን ያላገጠጠ ሁሉም ብልጭ ያለ ተስፋሽን ሊያዳፍን ይሰለፋል። ሐቅ ነው እኮ፣ እውነቴን እኮ ነው። በፊት ሥላሴ ሥላሴ፣ ቀጥሎ ማርያም ማርያም፣ ቆይቶ አውጣን አውጣን። በገዛ ቤታችን አዛዥ ሆኗል ሴጣን። ሴጣን ባለ ሥልጣን፣ ሴጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ሰንሰለቱን ከእጃችን ይፈቱና ነፃ ወጣን ብለን ስንጨፍር ለካስ ካቴናው ቦታ ቀይሮ ነው። ከእጅ እግራችን የነበረው በውስጥ ለውስጥ ለካስ አእምሮአችን ላይ ተሸምቅቋል። ቢነገራቸው አይገባቸው። ስታስሩ ስትፈቱ ከምትንገላቱ በቤታችን ይሁን በቃን እስር ቤቱ ብንል አይገባቸው። እግዜር ምን ትላል? ዝም። እግዜር ዝምተኛ፣ እግዜር ሚስጥረኛ። አንተ ምን አለብህ? ዝም ብለህ ተኛ። አንጋጠን ስለምን ጉድጓድ ገባን እኛ። ያንን ጉድጓድ ማን ማሰው? ያ ሰው። ማን ገባበት? የማሰው። በፍርሃት ተተብትቦ የሚኖር ሁሉ ነዋሪ ነኝ ብሎ ይፎክርልኛል። ነዋሪ ነኝ ብሎ ይሸልላል በአደባባይ ደረቱን ነፍቶ። የዕለት ተዕለት ኑሮቶቹን ሳያስተውል ከግልቢያው ተናጥቦ ሳይመረምር ዙሪያውን አለሁ ይላል በከንቱ ጉራ። ደግነቱ በቃላት ሳይሆን በተግባር የሆነ፣ ድፍረቱ ለዝና ሳይሆን ከተፈጥሮ የተቀዳ ሰው የታል? አላየንም በታሪካችን፣ ለማየትም አልታደልንም ሲፈጥረን። ሁሉም በቀን በአደባባይ ያዞምባውን ለወንድሙ ሞት ደረት ሲደቃ ይውልና ምሽት ጠብቆ ነገ የሚያለቅስለትን ሌላ ወንድሙን አንገት ይቀላል። አፈናቅሎ አስርቦት ሲያበቃ የእርዳታ ስንዴ ይሰበስብለታል ሲቀልድበት። የደም ሱስ አለብን ሁላችንም በደማችን፣ ሁላችንም በተራችን